ሰላም ጤና ይስጥልን የተከበራችሁ የኢትዮ መዝናኛ አድማጭና ተመልካቾቻችን ያላችሁበት የዓለም ክፍል አክብሮታዊ ሰላምታችን ከያላችሁበት ይድረስ። ከኢትዮ መዝናኛ በአዲስ የመዝናኛ ጉዳይ ወደ እናንተ መጥተናል። ሁለቱ ድንቅ አርቲስቶች በትዳር ሊጣመሩ መሆኑን የሚያመለክቱ መረጃዎች እየወጡ ይገኛል። በኢትዮጵያውያን ዘንድ እጅግ ተወዳጅ አመለሸጋ መሆናቸው የሚነገርላቸው ከዚህ ቀደም በአንድ ፊልም ተጣምረው የበርካታ ኢትዮጵያውያንን የቀዘቀዘ የልብ ጎጆ ያንኳኩትና ወደ ፍቅር ያንደረደሩት አርቲስቶቹ በፍቅር እንዳሉና ወደ ትዳርም ለመግባት እንደወሰኑ የሚገልጹ መረጃዎች በማህበራዊ ሚዲያዎች ላይ በስፋት ሲዘዋወሩና ሐሳብ አስተያየቶችን በጉዳዩ ላይ ሲሰጡ ነበረ። እኛም ጉዳዩን በማጤን መረጃን ይዘን መጥተናል። በቲክቶክ ገጽ ማርታ ጎይተም ያጋራቸው ቪዲዮ በርካታ ምላሽ ያገኘ ሲሆን በበርካቶች ዘንድም መጠባበያ ሆኗል። ከዚህ ባሻገር በኪያ ፊልም ላይ የተጣመሩት ሁለቱ ፈርጦች በፊልሙ ያሳዩትን ድንቅ የሆነ የትወና ፍቅር ብቃታቸውን በጋዱ ዓለም ለመኖር ወስነዋል ተብሏል። ቸርነት ፍቃዱና ማርታ ጎይተም በፍቅር አንድ ላይ እንደነበሩ በትዳር ለመጣመርም እንደወሰኑ ፍንጭ የሚሰጠው የቲክቶክ ገጹ ቪዲዮ ምን ይዟል? ምናስደምጣችሁ ጉዳይ ይኖራል። ስለ ድብቅ ፍቅራቸው ያልተሰሙ እውነታዎችና እስከዛሬ ድረስ ሁለቱም ያለገቡበትን ሚስጥርና ከፍንሃን ሰርግ መዳረሻ በኋላ ጥያቄ ምልክት ውስጥ የገባውን የማርታ ጎይተም ባልን በተመለከተ ምላሽ ይዘን መጥተናል። እስከ መረጃችን ፍጻሜ ቆይታችሁን ከኢትዮ መዝናኛ ጋር እንድታደርጉ በትህትና በመጠየቅ ቀጥታ ወደ መረጃው የምንሻገር ይሆናል። ሁለቱ ድንቅ የሆኑ የትወና ብቃትን የታደሉ አርቲስቶች በርካታ ፊልምን ቢተውኑ ነገር ግን በበርካታ ኢትዮጵያውያን ዘንድ ትልቅ ተቀባይነትን ያገኘው ስራቸው ኪያዬ የተሰኘው ፊልም ነው። በዚህ ፊልም ላይ ማርታ ጎይተም ከቸርነት ፍቃዱ ጋር ድንቅ የሆነ ጥምረትን በማሳየት የትወና ብቃታቸውም ያለበትን ደረጃ ለኢትዮጵያዊ ያስመለከቱበት ፊልማቸው ነው። የፍቅር ዘውግ ባለው ፊልም እጅግ ልብ አንጠልጣይ ይዘትን የተላበሰ ሲሆን በዚህ ፊልም ውስጥም በፍቅር የተጎዳው ቸርነት ፍቃዱ በልቡ ካለው እውነት ጋር የሚወዳትን ሴት ለማግኘት የሚያደርገው ጥረት፣ በቸርነት ፍቃዱ ፍቅር ተጎዳ የምትለው ማርታ ጎይተም ደግሞ ይህንን የፍቅር አጋሯን በማጣቷ ያገኘችው ካሳና አዲስ የጀመረችው ህይወት ለአንድ ዓመት ያህል በበርካታ ኢትዮጵያውያን ዘንድ ርዕስ ሆኖ የቆየ ፊልም ነበረ ኪያዬ። በዚህ ፊልም የጀመረው ትውውቃቸው አሁን ላይ አብቦ ለፍቅር እንደደረሰ የተቃረበ ሲሆን ከዚህ ባሻገር ሁለቱ ድንቅ አርቲስቶች በትዳር ሊጣመሩ የሚችሉበትም እውነት እንዳለ በርካቶች ሐሳብ አስተያየታቸውን በጉዳዩ ላይ እየሰጡ ይገኛል። ከሰሞኑ በቲክቶክ ገጿ ላይ ማርታ ጎይተም የሁለቱን ወዳጅነት በተመለከተ በፍቅር የታጀበ ሙዚቃን ከጎን በማድረግ ያጋራችው ቪዲዮ በርካታ ሐሳብና አስተያየት ተሰጥቶበታል። ሁለቱም በትዳር በፍቅርም ውስጥ አለመሆናቸውን ተከትለው በፍቅር ቢጣመሩና የትዳር ጎጆ ቢመሰርቱ እጅግ የተሳካላቸው ጥንዶች እንደሚሆኑ ያለ ጥርጥር ሺዎች አስተያየትን በዚሁ ቪዲዮ ላይ ተንተርሰው እየሰጧቸው ይገኛል። ማርታ ጎይተም ባሳለፍነው ወር እጅግ ደማቅ በሆነ መልኩ የተከወነው የፍናን ህድሩ ሰርግ ላይ የፍናን ህድሩ የቅርብ ወዳጅ ጓደኛ መሆኗን ተከትሎ በሰርጉ ዕለትም ሚዜዋ ነበረች። በዚሁ በሚዜነት ዕለቷም ማርታ ጎይተም እጅግ የበርካቶችን ልብ የገዛ አንድ ታሪክ ፈጽማለች። ሙሽሪት ፍናን ህድሩ የያዘችውን አበባ ከመወርወርና ከማሻማት ይልቅ አምጥታ ለተወዳጁ አርቲስት ማርታ ጎይተም እንኪ ብላ በመስጠት ቀጣዩዋ ሙሽራ የትዳር ተጣማሪ አርቲስት እሷ እንደምትሆን ፍንጭ ሰጥታለች። ከዚህም በኋላ ነበረ የተወዳጁ አርቲስት ማርታ ጎይተም የትዳር አጋር ማን ነው ፍቅረኛ ሳላት ወይ የሚለው ጥያቄ በስፋት የተነሳው። ማርታ ጎይተም ያሳለፈቻቸውን ዓመታቶች እጅግ በከፍተኛ ፈተና ውስጥ እንደነበረች በአንድ ቃለ መጠይቋ ላይ አንስታለች። በፈተናው ውስጥ ሁሉ አብሯት የነበሩ በርካታ ወዳጅ እንዳላት የገለጸች ሲሆን ነገር ግን ስለ ፍቅር አጋሯ ምንም አላነሳችም። በቀደማት ከፍተኛ የተባለ የጤና እክል ስትሰቃይ እንደቆየችና በመጨረሻ ግን ወደ ሙሉ ጤናዋ እንደተመለሰች በአዳዲስ ፊልሞችም ወደ ሲኒማው እንደመጣች ገልጻለች። ከነዚህ የህይወት ፈተናዎች በኋላ ነው ከፍናን ህድሩ እጅ የመልካም ዕድል መገለጫ የሆነውን የሰርግ ስጦታ ያገኘችው። ከዚህ ቪዲዮ በኋላ የቲክቶክ ገጿ ላይ የለቀቀችው አንድ ቪዲዮ
የበርካቶችን ልብ ገዝቷል። በተለይም ፍናን ህድሩ አበባውን ካቀበለቻት በኋላ ማርታ ጎይተም ማንን ነው የምታገባው? ከማ ጋር ትጣመራለች? የፍቅር አጋሯን ልታገባ ነው የሚሉ መረጃዎች በስፋት ሲሰራጩ ነበረ። ለጉዳዩ ፍንጭ የሰጠችው ማርታ ጎይተምም ከተወዳጁ አመለሸጋው ተዋናይ ቸርነት ፍቃዱ ጋር ሆና የሚያሳይ በፍቅር የተከሸነ አንድ ቪዲዮ በራሷ የቲክቶክ ገጽ ላይ ለቃለች። ይህ ቪዲዮ የሚያሳየው ሁለቱ በፍቅር አብረው እንዳሉና በቀጣይ በትዳር ልትጣመረው የምትችለው ሰውም እሱ ሊሆን እንደሚችል ሁለቱ ድንቅ አርቲስቶችን በትዳር ለመጣመር እንደደረሱ የሚያረጋግጥ ነው የሚል አስተያየት በስፋት በማህበራዊ ገጾቻቸው ላይ እየተሰጣቸው ይገኛል። ቸርነት ፍቃዱ ማን ነው? ቸርነት ፍቃዱ ዘለግ ያለ ዕድሜን በአርት ውስጥ የቆየ ሲሆን በርካታ ፊልሞች ላይ ረዳት ተዋናይ በመሆን በመተወን አሁን ለደረሰበት ደረጃ ደርሷል። አሁን ላይ ተከታታይ የቴሌቪዥን ድራማዎችን ከዚህ ባሻገር በኢትዮ የሚለቀቁ ፊልሞችና ሲኒማውም ላይ ህዝብ ተጋፍቶ የሚያያቸውን ድንቅ ፊልሞች በመተወን ዳይሬክት በማድረግ የፊልሞቹ ፕሮዲውሰር በመሆንም ለፊልሙ ኢንዱስትሪ በወጣትነት ታላቅ ውለታን እየከፈለ የሚገኝ ተዋናይ ነው። በትወና ብቃት ወደር የማይወጣለት እንቁ እንደሆነ የሚነገርለት ቸርነት ፍቃዱ በበርካቶች ዘንድ እጅግ ተወዳጅ ነው። ከዚህ ባሻገር እጅግ አመለሸጋና የቤተ ክርስቲያን ሰው መሆኑ የሚነገርለት ቸርነት ከቤተ ክርስቲያን ደጃፍ የማይጠፋና ከፊልም ውጭ ያለውን ጊዜ ሁሉ በቤተ ክርስቲያን ገዳማትን በማየትና የተለያዩ በጎ አድራጎት ስራዎች ላይ በመሳተፍ እንደሚያሳልፍ ተነግሯል። በተደጋጋሚ ከማርታ ጎይተም ጋር በዚሁ በቤተ ክርስቲያንና በገዳማት ላይ እንደሚታይ የተነገረ ሲሆን ጓደኝነታቸው ጅማሮን ያደረገው በኪያ ፊልም ቢሆንም ነገር ግን እጅግ ድንቅ የሆነ ወዳጅነትን ከፊልሙ በኋላ ማትረፍ እንደቻሉም ተነግሯል። በፊልም ወዳጅነት የጀመረው ታላቁ የሁለቱ አርቲስቶች ታሪክ አሁን ላይ በትዳር እንዲቋጭና የትዳር አጋር እንዲሆኑ ኢትዮጵያውያንም ያላቸውን ልዩ የሆነ መልካም ምኞትም እያደረሷቸው ይገኛል። ይህንን ጉዳይ በተመለከተ እኛም መረጃዎችን ለማጣራት እንደሞከርነው ሁለቱም ባለትዳሮች እንዳልሆኑና ነገር ግን የፍቅር ግንኙነት በመካከላቸው መኖሩን የሚጠቁመው ቪዲዮ ትልቅ ፍንጭ ሊሰጥ የሚችል መሆኑን ደርሰንበታል። ከሰሞኑ የተለቀቀው ቪዲዮ ተራ ቪዲዮ አይደለም። በቲክቶክ ገጽ ላይ ከአበባው ስጦታ በኋላ የለቀቀችው ቪዲዮ መሆኑን ተከትሎ ምናልባትም ማርታ ጎይተም በቅርቡ ከተዋናዩ ጋር ልትሞሸር የምትችልበትና እንደ ፍናን ህድሩ ሁሉ እጅግ የደመቀ ሰርግ ልትከውን የሚችልበት እድል እንዳለ ፍንጭ የሰጠ ነው ተብሏል። ከዚህ ጉዳይ ጋር በተያያዘ ፍናን ህድሩ የሁለቱም ጓደኛ መሆኗን ተከትሎ የምታውቀው ነገር ሊኖር እንደሚችልና ይህንንም ተከትሎ አበባውን የሰጠችበት ምክንያትም ይህ ሊሆን እንደሚችልም መረጃዎች በስፋት እየወጡ ይገኛል። ሁለቱ ድንቅ የሆኑ ተወዳጅ አርቲስቶች ቸርነት ፍቃዱና ማርታ ጎይተም በቀጣይ በፍቅር በትዳር ተጣም እንመለከት የሆነ ጥያቄውን ለእናንተ ለውድ ተመልካች አድማጮቻችን በመተው እኛ መረጃዎቻችንን እዚሁ ጋር አብቅተናል። እስከ መረጃችን ፍጻሜ ቆይታችሁን ከኛ ጋር ስላደረጋችሁ ከልብ አመሰገንን። ሰናይ ጊዜ ተመኘን።